ዳጣዬ ጀግና ማለት ነው። ለሰላም ባልዋነኝ ብሎ የሚታወቃት ልጅ ሂጂ ቤተሳዩ ተብላ ሄዳ ነበርና ሁሉም ነገር በጥበብ ሰራችሁ ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ባለሙሉ ተስፋ ነኝ ማለት ነው። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ የመጣሁት ደግሞ በክፍል 30 ዳጣን ነው የመጣው ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። አዲስ ሆናችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ማለት ነው። ቤተሰብ ሆናችሁ ላይክ በማድረግ ጀምሩ ቪዲዮ ማለት ነው። ዛሬ በክፍል 30 ይዤ የመጣው ደግሞ በጣም የሚያሳዝንና በጣም የሚደብር ዳጣ ሁሉም ነገር እንዳስተካከለችው የሰላም ነገር በጣም ቦታውን አስይዘዋለት በጣም ደስ ይላል። በዚህ ነገር ደስ ብሎኛል ማለት ነው። የደበረኝ ነገር ደግሞ ወደ ኋላ እነግራችኋለሁ። አብራችሁ ቆዩ ማለት ነው። በክፍል 29 ማለት ነው ሰላምዬን ባልዋን እንድታስተዋውቅ ቤት አስተዋወቂን ተብላ ነበረችና አስተዋውቃለሁ ብላ ነበረች። ተደዋውሎ ስልኩ ማለት ነው። የሁሉ ምክንያት የሆነ ደግሞ በኤቢ ምክንያት ነው። ሁሌ ስለምትጨቀጭቃት ለምን ባልሽን አታስተዋውቅንም ብላ ምናምን ሁሌ ስለምትጨቀጭቃት ነው ሁሌ የሚመጣው ማለት ነው። በጣም ነው ማለት የምታሳስበኝ የኤቢ ነገር። ግን ይሄን ያህል ምንድነው ያስጨነቃት ነገር ገብቶኛል ቤተሰብ ማለት ነው። ይሄን ያህል የምትጨነቅበት ከናታን አርግዛ እንዳትሆን ፈርታ ነው ወይስ ምንድነው? እኔ አልገባኝም ማለት ነው። እናንተ የገባችሁ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እሷ ግን አንድ ነገር ከያዘት አትለቅም እስከ መጨረሻው ማለት ነው። ለእናቷ ያለቻትም ራሱ አይተሰምታችኋል። እናቴ ምን ባርግ አትቆጭኝም አይደል? ትወጂኛለሽ ምናምን ብላ ማለት ነው። እንዴ በምን ብታርጊ እኔ በጣም ወድሻለሁ፣ በጣም አንቺ እኮ አይኔ ነሽ እና ያለቻት ማለት ነው። ኮፎ ለማድረግ ስታስብ ማለት ነው። ወደ የሰላም ባል ልምጣላችሁና የሰላም ባል ወደ ቤት ሊመጣ ነበረ። ግን ዳጣ ቤት አሳዩት ብላ ማለት ነው። ዳጣ ደግሞ ይሄስም የምታውቀው ስለሆነ የሆነ ማለት ውስጧ የነገራት ማለት ቆንጆ ይሄ ሰውየው ቆንጆ ማለት ከነዛ ቤተሰብ ቢታወቅ ጥሩ እንደማይሆና ቆንጆ እንደማይመጣ ገባትና ማን ነው አቢጋ አይደለ ላከች ምናምን ስትለው እሱ ደግሞ አፈረጠው። ከታወቀማ በቃ ለምን አልናገር ምናምን። ዳጣ ማለት ነው እንደምታውቋት በጣም ብልጥ ልጅ ናት። እውነት በጣም እንደዚህ ቻለች ልጅ ማለት ነው። በጣም ብልጥ እንዴት እንደሚመጣላት ሐሳብ ራሱ ግራ ይገባኛል ማለት ነው። በጣም ምርጥና ብልጥ የሆነች ልጅ ናት ማለት ነው። የሰላምና የዳጣ ነገር ደግሞ በጣም ይገርመኛል ቤተሰብ ማለት ነው። ለምን ብትሉ ልባቸው ተገናኝቶ ነው መሰለኝ እናትና ልጅ መሆናቸው ማለት አያውቁም፣ ሁለቱም አያውቁም። ግን በውስጣቸው ግን በጣም ነው የሚተሳሰቡት። እውነት ይገርመኛል። የነሱ መተሳሰብ በጣም ነው የሚገርመኝ። ውስጣቸውን በጣም ይተማመናል። ሁለቱም በጣም ነው የሚተማመኑት፣ በጣም ነው የሚተሳሰቡት። ሰላም ለዳጣ ታስብላታለች፣ ዳጣዬ ደግሞ ለሰላም በጣም ነው የምታስብላት። አይታችኋል። ሰላም ራሱ ከናታን ጋር አብሮ እንዲሆኑ ስንት እንደምትኮሰኩሰው ማለት ነው፣ ስንት እንደምትናገረው። ዳጣዬ ደግሞ ምንም የሚገባት ነገር የለም። ብቻ ትናንትና ከጎድ ስላወጣቻት ለሰላም ማለት ነው በጣም ደስ ብሎኛል። የኤቢን ስራ ስለከሸፈ በጣም ደስ ብሎኛል ማለት ነው። ግን ኤቢ የምትባለው ባለጌ ደግሞ መቼም ኩፍ ስራዋን አትተው ማለት ነው። አትደረጀ እኮ ወደ ውጭ እንድትሄድ አስበዋል። ግን ወይዘሪት ማርታ አልፈልግም አለች። እንኳን ወደ ውጭ ልትወጣ ካይኔ
ራቅ ብላ ሌላ ቦታ እንድትሄድ አልፈልግም ማለት አይታችኋል። እናት ለልጇ ምን ያህል እንደምታስብ አይታችኋል። የኔ እናት እኮ እናት ናት። 1000 ዓመት ትኖርላት። እውነት በጣም የእናት እንዴት ነው የምትተካው? አትተካም ማለት ነው። በጣም የሚገርም ነው ማለት በጣም አሳዘነች ነው ወይዘሪት ማርታ ማለት ነው። ለልጅቷ ያላት ፍቅር፣ ለባለዋ ያላት ፍቅር፣ ለትዳርዋ ያላት ክብር በጣም ነው የሚለየው። እውነት ይመቻት ማለት ነው። በጣም ደስ ትላለች። ደግሞ ይሄ ነገር የዳጣና የአቶ ደረጀ ልጅና አባት መሆናቸው ስታውቅ ምን እንደምትሆን ምን እንደምትል ግን ደግሞ ያሳስበኛል ማለት ነው። ወይዘሪት ማርታ የምታስበው ናታንን አግብታ አብራ ከሱ ጋር እንድትኖር ከአጠጓ እንድትኖርላት ለምትፈልገው እንጂ ወደ ውጭ እንድትሄድ አትፈልግም። እምቢ ካለች ደግሞ እናቷ እምቢ ካለች በግድ አይሆንም ይሄ ነገር። ግን እኔ የገረመኝ ያሁን ሞኝነቷ ነው የገረመኝ። አይታችኋል። ሰላምና ዳጣን ከቤት ለማባረር የማትቆፍረው ጉድጓድ የለም። ቤተሰብ በጣም ነው ያናደደችን። አሁን አስባችኋል። እንደ ምስኪን መስላ ዳጣዬ ብላ ጠርታ እሷ ደግሞ ይሄ ተናት ብላ በጣም ዳጣዬ ብላ ጠርታኛለች ብላ በጣም ተደስታለች። ቤተሰብ አስባችኋል። አይታችኋል። ከዛ ኮኳም ጭልኝ ምናምን ብላ ስትልካት እሷ አምጥታለች። የሆነ ያሰበችው መርዛም ነገር ያሰበችው ወደ እሷ ለማላከክ ፈልጋ ነው። ግን ያን መርዛም የሆነ ሐሳቧን ራሷ ሳይሆን የገባችበት እቺ ምስኪን ምንም የማታውቀው ተንኮል የለባት ንጹህ የሆነች ወሃይጌ እሷ ነው የጠጣችው። አይታችኋል ቤተሰብ በጣም ነው የሚያሳዝነው። አሁን ነገራ ሰምታችኋል። ዳጣ ወደ ሱቅ ልካት ኮኳ መጣችልኝ ማይ አይሽ በጣም ነው የምትወድሽ ምናምን ብላ ገብታለች ወደ ክላሷ ወይዘር ማርታ ማለት ነው። እሷ ደግሞ ያን ስም ያረጋችበት ቁጭ አርጋ እዛ ሄዳለች ማለት መጠጣት አልቻለችም ማለት እያየች ለራሷን ልታሳምም አልፈለገችም። ያገኘችው ውሃ ናት። ውሃ ጥታዋለች። አሁን ትሞት ወይስ ትውጣ በጣም ከባድ ነው። ወይዘሪት ማርታ ለማበድ ነው የደረሰችው። ያን ስታይ አቶ ደረጀ ምን እንደሚያርጋት ታስባችኋል? ከዚህ በፊት ለዳጣዬ መታት ትገርፋለች። ግን አሰማም ልጅቷ ማለት ነው። አሁን ዳጣም በጣም ደንግጣለች። ሰላምዬ ሁሉም ደንግጧል ማለት ነው። ቤተሰብ በጣም ነው የሚያሳዝነው። እንደዚህ አይነት እህት በጣም ከባድ ነው። ቤተሰብ እንደዚህ አይነት ሰው መሆን ራሱ በጣም አስጠሊ ነው። እና ለዛሬ ጆይ ነበር ይሄ መስል ነበር ማለት ነው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ደግሞ ላይክ ሼር ማድረግ አትርሱ። መልካም ሁሉ ለእናንተ ይሁን ባይ